የአዲስ አበባ አመራር አካዳሚ ከአዲስ አበባ ሃይማኖት ተቋማት ጉባኤ ጋር በመተባበር በአመራር ክህሎት ዙሪያ ለሃይማኖት ተቋማት አመራሮች ስልጠና ሰጥቷል። ዝናሽ ሞሪ ተጨማሪ አላት። የሃይማኖት ተቋማት ከፍተኛ ቁጥር ያለው ማህበረሰብን በስነ ምግባርና እርስ በርስ መተባበርን በማስገንዘብ የትውልድ ቅብብሎች ጤናማ እንዲሆን አበርክቷቸው ከፍተኛ መሆኑ ይታወቃል። ተቋማቱ ለተከታዮቻቸው ዘመኑን የዋጀ የአመራር ስርዓት ሊዘረጉ የሚገባ መሆኑን የገለጹት የሃይማኖት ተቋማት ጉባኤ ዋና ጸሐፊ መጋቢ ታምራት አበጋዝ ለዚህም የ3 ቀናት የአመራር ስልጠና ተሰጥቷቸዋል ብለዋል። የሃይማኖት ተቋማት አመራሮቹ ከስልጠናው ባገኙት ክህሎት አሰራራቸውን ዘመናዊና ቀልጣፋ ማድረግ ይጠበቅባቸዋልም ነው ያሉት። ከዚህ በኋላ በተቋሞቻችሁ በተለይ ዘመናዊውን የአስተዳደር ስርዓት ከማዘመን አንፃር ብልሹ አሰራሮችን ከማረም አንፃር ቅድም የከተማ አስተዳደሩ ሰላምና ጸጥታ ያስጠናው የግኝት የሚያሳየው አንዱ የውስጥ ችግሮች ናቸው እና ቃልን እርስ በርሳችን አይደል ቅጥር፣ ዝውውር፣ አስተዳደራዊ የፋይናንስ ስርዓት ግልጽነት በጣም ውስብስብ የሆኑ ችግሮች አሉ። ይሄ ዓለማዊውን ማለት በተለይ ከመንፈሳዊውን ባሻገር የዓለማዊውን የአመራር ጥበብ የሚጠይቁ ናቸው ማለት ነው። ዘመናዊውን የአመራር ጥበብ የሚጠይቁ ናቸው። ስለዚህ በዚህ ጉዳይ ላይ በቂ ነገር አግኝታችኋልና ይሄንን የሰማችሁትንና የተማራችሁትን በሼልፍ ላይ እንዳታስቀምጡ ለተከታዮች ፕሮግራም አዘጋጅታችሁ እንድታስተላልፉ የአዲስ አበባ የሃይማኖት ተቋማት ጉባኤ መልእክት ነው። የሃይማኖት ተቋማት በሀገር ግንባታ ሂደት ያላቸው ሚና ከፍተኛ ነው ያሉት የአዲስ አበባ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ብርሃኑ ረታ አመራሮቹ ካላቸው ሃይማኖታዊ ዕውቀት በተጨማሪ እንደዚህ አይነት ስልጠና ማግኘታቸው ጠቀሜታው የጎላ ነው ብለዋል። ትውልዱን በስነ ምግባር በማነጽ አብሮነትን በጋራ በወንድማማችነት ማማችነት እሴት እንዲጎለብት በማድረግ በኩል የሀገር ወዳድነት ፍቅርን በማጎልበት በኩልም ወሳኝ ሚና የሚጫወቱ ስለሆነ እንደዚህ አይነት ስልጠናዎች ያሏቸው ዕውቀቶች ላይ ያላቸው ሐሳቦች ላይ ተጨማሪ ነገር ስለሚፈጥር ይህንንም ታሳቢ አድርገን ያዘጋጀነው ስልጠና ከሁሉም ሃይማኖቶች የተውጣጡ ከ250 በላይ የሃይማኖት ተቋማት አመራሮች ስልጠናውን መውሰዳቸው ተመላክቷል።